ሰዎች እንዳልሆናችሁ ማሳያ ነው። በነገራችን ላወራም አልነበረም እውነት ለመናገር እና ግን ልጁ ራሱ ሲታይ የሆነ የጠገበ ምናምን ነገር ዱባ ነው የሚመስለው እና የተወሰነ ነገር ማለት ስላለብኝ ነው የኮተታ እኔ ላይክ ባይ ዘ ወይ ስድብ አልወድም፣ ግን ይሄ ስደቡኝ አይነት ፊት ነገር ነው። ጋይስ እንግዲህ ጦርነቱ እንደቀጠለ ነው እውነት ለመናገርና የሩታና የአብርሽ የኤርሜላና የኤፍሬም የገራስ ፋሚሊ ጦርነት ማለት ነው። ሌላዎቹን ራሱ በሽተኛ አርጓቸው ማለት ነው እንዲሰዳደቡ ተገደዋል ማለት ነው። እንግዲህ ቶሚዲያ የመጽሐፈ ቅዱስን ጥቅስ እየጠቀሰ እንዲሁም ደግሞ ፍሬው መጽሐፈ ቅዱስን ጥቅስ እየጠቀሰ ይሄ ሰይጣናዊ ድርጊት ነው፣ አንድ ሃይማኖት ያለው ሰው በእንደዚህ አይነት ልክ አይሄድም፣ ልጅቷ ነጻ ናት፣ ምንም አላደረገችም እያለ እየተከራከረ ነው ያለው። እዚህ ጋርም ቶሚዲያም ደግሞ ማለት ነው ወይ ደግሞ ቅመምቲው ማለት ነው በጣም ብዙ ጊዜ የምናውቀው ሰዎችን ከተለያዩ በሽታዎች ሲያወጣቸውና ከተለያዩ ድርጊቶች እንትን ሲላቸው ነው የምናውቀው። አይ መግማማት አሉማማዝናሽ አንዳንዴ አልፎ ማለት ነውና ሶሻል ሚዲያው በመተት በኮተት በምናምን ነገር በሚለው ተግማምቷል እውነት ለመናገርና ፍቅር ጠፍቶ እንግዲህ የመተት ጊዜ ሆኗል ማለት ነው ጊዜው ማለት ነው። እንግዲህ እዚህ ጋር ቶ እያለ ያለው መተት የተደረገበት ነገር በሙላ ወይ መቃጠል ወይ መጥፋት ወይ ደግሞ የሆነ ነገር መሆን አለበትኝ። ስለዚህ አብርሃም 100% በፎቶ ላይ ነው መተት የተደረገበት እያለ እርግጠኛ ሆኖ በራሱ ኮንፊደንስ እየተናገረ ነው ያለው ማለት ነው። ይሄን አንዳንድ ጊዜ ዝም ብለን ስናስብ ማለት ነው ኢትዮጵያ ላይ እምነት የለም እንዴ እንዲል ያስፈልጋል። ይሄን አልሰው በእምነቱ እርግጠኛ አይደለም ወይ የያዘውን ነገር አይተማመንበትም ወይ እንዲል ምናምን ነገርና ደግሞ ህዝቡ እንዲፈራ ነው እየተደረገ ያለውና እጅግ በጣም ነው የሚያስፈራው እውነት ለመናገር ቶ ያወጣው ነገር ማለት ነው። እንደዚህ የገማ ምናምን ነገር እንግዲህ ይህ ህፃን እስኪ ምን ያውቃል ማለት ነው እግዚአብሔርም ማለት ነው። እናንተ ግሙ ተግማሙ ማለት ነው። ግን ደግሞ ለሌሎቹ ማትረፋችሁ ነው ግራ የሚያጋባውና ብልህናን ከማተማሩ ሲል ወደ ትንሱ ልመለስ። ትንሱ ምን አደረገችኝ እንግዲህ ደም እስከሚፈሳት ድረስ ነበረ እናቱንና ልጅና እናትን እየታገለች የነበረችው እውነት ለመናገርና በጣም ጀግና ሴት ናትኝ። በትንሹ እስኪ ላወድሳት ማለት ነውና እሷም ጥፋት ቢኖርባት ግን ነገር ደግሞ ነፍሰ ጡር ስለሆነች ሆርሞና ስለሚቀያየር ነው እንበልና ማለት ነው። እስር ቤት ከተተችው አንድ ቀንም ሆነ ሁለት ቀን ታሽቶ ጸጉሩን ተመልጦ ቀና ብሎ እንኳን ማየት እስከሚሳነው ድረስ ማለት ነው አቀርቅሮ መጥቷል። ሌላ እቅድ ከሌለው ማለት ነው ጋይስ እና ሩታም እዚህ ጋር ዴብን እየተማጸነችው እየለመነችው ምናምን ነገር አሳየኛ አብርሽ ያለበት ቦታ ያለችው ነው ያለችው። ቶሚዲያ ደግሞ እዚህ ጋር እያሳያለው ወንድሜ በወንጀል አስጠይቅህም ወይ? የህፃንስ ፎቶ እንደዚህ መደረግ እውነት ተቀብሮ ነው ወይ? እውነት እስከሆነ እስከ መቼ ነው? ለምን አንተስ ነገሩን ትጎትተዋለህ ምናምን ነገር ማን ያደረገውን ግልጽ ለምን አታደርግም በሚለው ነው። የሩታ ደጋፊና የሄርሜላ ደጋፊዎችን ያምታታው ነገር ቢኖር ይሄ ነው። እውነቱ እስከሚወጣ ነው የሚጠብቁት። እንግዲህ ድራማ እንደሆነ ሁሉም እርግጠኛ ሆኗል ማለት ነው። እውነት ነው ትክክል ነው የተደረገው የምትሉ ከሆናችሁ ትውልድ ወዴት እየሄደ ነው? ማንኛውም ሰው በፈለገበት ሰዓት የፈለገውን ሰው እጁ ማስገባት እንደሚችል ነው ወይ የምታስተላልፉት ወይስ ምንድን ነው? አልገባንም። እና የምር እጅግ በጣም ነው የሚያሳዝነው። እኔ ባየሁት ነገር በጣም አፍሬያለሁ።